ስሜ ዶክተር ደስታ ዳርጩ ይባላል። በወላይታ ሶዶ ከተማ የዶክተር ደስታ ዳርጩ መካከለኛ ክሊኒክ መስራችና ስራ አስኪያጅ ነኝ። የቀድሞ የወላይታ ሊቃ ትምህርት ቤት ተማሪ ነበርኩኝ። እንዴት ናችሁ? ሰላም ነው? እንዴት ነህ ወንድሜ? ሰላም ነህ? አለሁ። የቀድሞ የወላይታ ሊቃ ተማሪ ነበርኩኝ። አሁን ሐኪም ሆኛለሁና መጀመሪያ ጊዜ ወላይታ ሊቃ ትምህርት ቤት ስገባ እዚህ ክፍል ነበር የተማርኩት። ወንበሯ ምቹ ወንበር ነበረችና ብራቮ በኔ ቦታ ነው ያለው። በወላይታ ሊቃ ትምህርት ቤት የነበረኝ ቆይታ እጅግ በጣም ደስ የሚል ቆይታ ነበር። ብዙ ትውስታዎች ያሉበት ቆይታ ነበር። በተለይ ከተማሪዎች ጋር የነበረኝ ቆይታ እጅግ በጣም ደስ የሚያሰኝ ነበር። አስተማሪዎች ሲገቡም ብዙ ጊዜ ዳስተር እየወሰድኩኝ ብላክቦርድ ማጸደብ ነበርኩኝ። ላይክ ሲገቡ ቶሎ ይወስድና እንደዚህ አጠፋ ነበር። ከተማሪዎች ጋር እጅግ በጣም ደስ የሚል ፉክክር ነበረ። እርስ በርስ እንደ ወንድም አንዱ ጋር ያለውን እውቀት ሼር ለማድረግ አንዱ ያወቀውን ለሌላ ለማስተላለፍ እጅግ በጣም ደስ የሚል ፉክክሮችን አሳልፌያለሁ። በዚሁ መንፈስ አስተማሪዎችም እጅግ በጣም ሲያንከባክቡን፣ ሲወዱን፣ እንድናውቅ ሰው እንድንሆን የራሳችን ራዕይ እንድንኖር ሲያደርጉን ነበር። ከነሱም በጣም ማተኩረው ነገር ቢኖር ላይብሬሪ ረጅም ሰዓት እንደማሳለፍ፣ ብዙ ጊዜ እንደማጠና፣ ከዛም በተጨማሪ ብዙ ጊዜ ላይብሬሪያችን ሙሉ ይሆንና የምናነብበትን ቦታ እናጣለን። ያንም እጅግ በጣም ማስታውሳት ቦታ ብትኖር አንድ ጥላ ስር ሁሌም እየሄድኩኝ ማዘወትርበት ቦታ አለ። እቺ ቦታ ለኔ በጣም ትልቅ ትውስታ ያለባት ነች። ብዙ ጊዜ ከምሳ የሚተርፈኝን ሰዓት ቅዳሜንና እሁድን ከትምህርት ቤት 9 ሰዓት ከወጣን በኋላም እያነበብኩኝ ማሳልፍባት እዚሁ ቦታ ነበር። አንድ ማስታውሰው ነገር ቢኖር ትምህርት ቤቱ ፊት ለፊት ላይ የተለጠፈ ነገር ምንድነው? ለህልሜ ዋጋ መክፈል እንዳለበት ተለጥፎ አለ። አሁንም ድሮም እኛ በገባንበት ጊዜም ሁሉ ጊዜ እያለፈን ሰልፍም ላይ ስንቆም የምናስታውሳት ሰዓት እሷን ነችና ያ ሞቶ ለኔ ትልቅ ትርጉም አለው። ምክንያቱም ህልምህን መኖር እንዳለበት እና በዛው ተነሳስቼ ነበር ዛሬ ላይ የራሴንም ክሊኒክ እንድከፍት ስማሪን በጣም ብርቱ እንዲሆን ካምፓስም ላይ በነበረኝ ቆይታ እጅግ በጣም ጥሩ የሚባል ውጤት ነበረኝ በሕክምና ትምህርት ቤት ቆይታዬ። ያን ነገር ሁሉ ማግኘት የቻልኩት ከወላይታ ሊቃ ትምህርት ቤት ነበር። አቃኗ ከኖ ቤት ያበይ ከባይሽ ገሎኦ ሄስቲ ኩላሊት ያበውስ ነጋ አሮ በቃ ይገንዳል ሊቅ አይነን መውለድ ከቻለ እኔ ስለ ኢትዮጵያ ምንድነው ማበርከት የምለው ነገር ሁሉም ጥያቄ ነበር። ከዛም የተነሳ ሁሉ ጊዜ ስማር ስሰራ እያንዳንዱ ሰዓት ላይ የራስን ህልም የራስን ራዕይ ኢትዮጵያን ሀገርን በሚጠቅም ትውልድን በሚጠቅም አካባቢን በሚጠቅም መንገድ ማድረግ ስለነበረብኝ ከትምህርት ቤት እንደወጣው በ4 ወር የራስን የግል መካከለኛ ክሊኒክ ከፍቼ በወላይታ ሶዶ ከተማ ውስጥ የራስን ክሊኒክ ውስጥ እየሰራው ይገኛል። እዛ ላሉትም ተማሪዎች ማስተላለፍ የምፈልገው ነገር ቢኖር ወላይታ ሊቃ ብዙ አቅም ያለው ነው። ከተጠቀማችሁት በይቻላል መንፈስ የምትንቀሳቀሱ ከሆነ የማትደርሱበት የማትወጡት ከፍታ የለምና የትኛውንም ከፍታ መድረስ ትችላላችሁ። አጋጥሞት ነው ኡላ በየተስ ነጋሽ በቃ አልትራሳውንድ ኡላ በዩ